እነዚህ ቢዝነሳችሁ ላይ ደንበኛ ልታመጡባቸው የሚችሉት አራት ሜቶዶች ናቸው። ስፔሻሊ ኢን ናው ታይም 2025 ላይ የሚሰራ አሪፍ የሆነ ወይ ነው ማለት ነው። ሰው የመጀመሪያው ኮልድ አውትሪች እንለዋለን። ለማናውቀው ሰዎች አውትሪች ማድረግ ነው። አውትሪች ማለት መናገር፣ ለማናውቃቸው ሰዎች፣ አዲስ ለሆኑ ሰዎች፣ ፊታቸው አዲስ ለሆኑ ሰዎች አፕሮች አድርጎ ስለኛ ፕሮዳክት ኦር ሰርቪስ ማስታወቅ፣ ያንን ኮልድ አውትሪች እንለዋለን። ኮልድ አውትሪች ስናደርግ በብዙ አይነት ሜቶዶች አሉ። ኮልድ ኢሜይል የምናደርጋቸው፣ ዲኤም የምናደርጋለን፣ ምንደውለው አለ። በእነዚህ አይነት ሁኔታዎች ኮልድ አውትሪች ማድረግ እንችላለን ማለት ነው። ሁለተኛው ደግሞ ዋርም አውትሪች ነው የምንለው። ለምናውቃቸው ሰዎች፣ ራሴ የማውቀው ቢዝነስ ኦነር ካለ፣ አጎታችሁ የምታውቁት አጎት፣ አክስት፣ በዘመድ እንደዚህ ነገር ልስራላችሁ፣ እንደዚህ አይነት ሰርቪስ ይሰጣሉ ልስራላችሁ የምትሏቸው ከሆነ ያንን ዋርም አውትሪች ነው። በጣም ቀላል ነው። ልክ እንደ ኮልድ አውትሪቹ ለመደወል ምናምን በጣም ብዙ ሀስል አይጠበቅባችሁም ማለት ነው። ሌላኛው ደግሞ ኦርጋኒክ ኮንተንት በፖስት ነው። ኦርጋኒክ ኮንተንት መስራት ነው። ምንድን ነው እሱ? እኔ እንደምሰራው ነው ማለት ነው። አብዛኛው ሰው ኦርጋኒክ ኮንተንት የሚሰራ ሰው ምንድነው የሚያደርገው? ግዙኝ አይነት ነገር ነው የሚያደርገው። ሰው የምትሸጥለት ከሆነ አይወድም። ራሱ ፈልጎ ነው መግዛት የሚወደው። ሰው ምንድነው የምታውቁት? እኔ ስለ ማርኬቲንግ አውቃለሁ። የራሴ ማርኬቲንግ ኤጀንሲ ኑና ግዙ ከማለት ይልቅ የማውቀውን ነገር ቢዝነሶች እንዴት ነው የሚያድጉት የሚለውን አክቹዋሊ ሶሻል ሚዲያ ላይ መጥቼ አወራለሁ ማለት ነው። አብዛኛው ሰው የሆነ ግዙኝ ሴል ሲሆን ሰው የመግዛት አቅሙ ያንሳል። ግን ከእናንተ ጥቅም እያገኘ ሲመጣ ይሄ ልጅ ቢዝነሴ እንዲያድግ እየረዳኝ ነው ብሎ ከእናንተ ጋር ኢንጌጅመንት መፍጠር ሲጀምር ያኔ ትረስት የሚባለው ነገር ትገነባላችሁ። ያኔ ትረስት የሚባለው ነገር ከገነባችሁ በኋላ እናንተ ግዙኝ ሳትሉ እነዛ ሰዎች መጥተው እናንተ ጋር ያንን ፕሮዳክት ኦር ሰርቪስ መግዛታቸው ይቀራል። ሌላኛው ደግሞ ፔይድ አድስ ነው። እኛ ሀገር የሚሰራው ፌስቡክ አድ ነው፣ ጉግል አድ አለ፣ ዩቲዩብ አድስ፣ ብዙ አይነት አዶች አሉ። እናንተ የሆነ የምትሸጡት ፕሮዳክት ኦር ሰርቪስ አለ። አድቨርታይዚንግ ካምፓኒ ያለው የራሱ የሜታ ሄዳችሁ እንደዚህ አይነት ኢንተረስትድ ያላቸው ሰዎች የኔን ፕሮዳክት ኦር ሰርቪስ ሊገዙኝ የሚችሉ ኢንተረስትድ ያላቸው ሰዎች አሉ። ለእነሱ እነዚህን ፕሮዳክት እና ሰርቪስን ከፍዬ በዶላር ነው ክፍያው ከፍዬ አስተዋውቅልኝ የምንለው እነዚህ ደግሞ ፔይድ አድ እንላቸዋለን ማለት ነው። በእነዚህ በአራት ወይ ደንበኛ ልናመጣ እንችላለን።